በህንድ እባብን ለማዳን 2 ሰዓት የፈጀ ቀዶ ጥገና ተደረገ 80 ስፌቶችን ተሰፋ ብለዋል ብታውትስ እኮ ነው ቢሞትስ ምን ጉዳት የደረሰበት የኮብራ እባብ የሚያድኑትን አያውቁ የኮብራ እባብ እንግዲህ ህይወት ለማዳን በህንድ ማዕከለኛው ፕራዴሽ የሚገኙ ዶክተሮች እንግዲህ ለ2 ሰዓት የሚፈጅ ውስብስብ ቀዶ ህክምና በርግጠኝነት አሁን ግንበኛው ቢሆን የወደቀው እንደዛ ያደርጉም እንዶች ያበዙታል ላም ላይ ወደቀ ላማን ነው ላማንሰሳት ላይ እንግዲህ ይሄ ንባብ ነው እንግዲህ ሰርጀሪ ያደረጉትና ጊዜ እኔ ፈራሁት ምን ነው አሁን ድኖዛው ቢነድፍስ አቅም እኮ እኛ ሁለት አለብን ያልክ አይደል እንደገና ሰውየውን ደግሞ እዛ ሌላ 80 ስፌት ፈጣሪ ግን እንዲህ ብሎ ነው የሚያያቸው ማለት አስባሮ ነው ያኔ እባባውን እባብና ሰው እና እባቡ እንግዲህ በአፈር ቁፋሮ ስራ ላይ በነበረ የጄሲፒ ማሽን ተመቶ ከባድ ጉዳት እንደደረሰበት ታውቋል ይሄኮ ሆነ ተብሎ የሚደረገው እኮ እንደ ዜና ቀረብ ነው እዚህ እኮ በስካቫተር ነው ይጨፈላልቁት ተገኘ በለው እየተባለ ቻይና ቢሆን እኮ ሳይሞት ረዶ ነው የሚባለው ወዲያው ለማለት ፈጥሬ ወይን ማብላ